ጥሩ የአንጎል አመጋገብ። በጥሩ አመጋገብና ጤናማ አእምሮ መካከል ቀጥተኛ ግንኙነት እንዳለ በእርግጠኝነት እናውቃለን። ተፈጥሯዊ ምግቦችን መመገብ በጣም አስፈላጊ ነው። ይህን መስማት ቢያሰለችህም የግዴታ አትክልቶችን በብዛት መመገብ አለብህ። ምርጥ የአንጎል ምግቦች ከሆኑት የተወሰኑትን ለማየት ያህል አቮካዶ ጤናማ ወጥ የሆነ ስብን ይሰጣል። ይህም ጤናማ የደም ፍሰት እንዲኖር ይረዳል። እንቁላል የማስታወስ ችሎታን የሚያሻሽለው ቾሊን የተባለ ንጥረ ነገርን ይሰጠናል። አረንጓዴ ቅጠል አትክልቶች እነዚህ የቫይታሚን ኢ ጥሩ ምንጮች ሲሆኑ የአንጎልን እርጅናን ይቀንሳሉ፣ የማስታወስ ችሎታንም በእጅጉ ያሻሽላሉ። የአሳ ምግቦች በኦሜጋ 3 የበለጸጉ ናቸው። ይህም የአንጎል እርጅናን ለመቀነስ በእጅጉ ይረዳል። ዝንጅብል የጸረ ኦክሲዳንት መጠን ለመጨመር ይረዳል፣ እንዲሁም የአንጎልህን የኦክሲጂን ቅበላ አቅም ያሻሽላል። ውሃ አንጎልህ 80% ውሃ ነው። ውሃ አብዝተህ ስትጠጣ የሰውነት ድርቀት፣ የአንጎል ድካምና መንቀራፈፍን ያስተካክልልሃል። እርጎ የአንጎል ጤናና የአንጀት ጤናን የሚደግፉ ፕሮባዮቲክስ እና ፕሮቲን ይዟል። በመጨረሻም ማር ይህ በውስጡ የማስታወስና የእውቀት አፈጻጸምን ለማሻሻል የሚረዳውን አንቲኦክሲደንት በውስጡ ይዟል። እንደተነጋገርነው አመጋገብ የአንጎል ተግባርን ይደግፋል። ነገር ግን በአኗኗርህ ወይም በሌላ ምክንያት የተመጣጠነ የአእምሮ አመጋገብን በመደበኛነት ማግኘት ካልቻልክስ? ጥናቶች እንደሚያሳዩት የተወሰኑ ንጥረ ምግቦች በአእምሮ አቅም ላይ ቀጥተኛ ተጽዕኖ ይኖራቸዋል። እናም የምትመገበው ነገር ሁሉ በፋብሪካ ያልተመረተ፣ ማቆያ ያልተጨመረበት፣ ያልታሸገ ኦርጋኒክ ምግብ መሆኑን አረጋግጥ። ሰውነትህም የምን ንጥረ ነገር እጥረት ሊኖርበት እንደሚችል ለማወቅ ብቁ የሆነውን የጤና ባለሙያ አነጋገር። ላለብህ የንጥረ ነገር እጥረትም በሐኪም የሚታዘዙ ማካከሻዎችን በርካሽ ዋጋ ማግኘት ትችላለህ። እንዲሁም በመቀጠል የምናየው የአካል ብቃት እንቅስቃሴ ቀደም ሲል ካየናቸው የአንጎል ምግቦች በላይ ጥቅም አለው። የሃርቫርድ ሄልዝ ሌተር ዋና አዘጋጅ የአካል ብቃት እንቅስቃሴ የማስታወስ ችሎታ፣ የአስተሳሰብ ችሎታን ይለውጣል ሲል ጽፏል። በብሪቲሽ ኮሎምቢያ ዩኒቨርሲቲ በተደረገ ጥናት ተመራማሪዎች እንደሚያሳዩት አዘውትረህ የኤሮቢክ አካል ብቃት እንቅስቃሴ ማድረግ በአንጎል ያለውን የሂፖካምፓስ መጠን ከፍ ያደርገዋል። ይህ የአንጎል ክፍልም ለትውስታ የሚረዳ ነው። የአካል ብቃት እንቅስቃሴ አሰልቺ ነው አይደል? ይህን ለማድረግ ጊዜ የለህም፣ ጂም ለመግባት ገንዘብ የለህም። ነገር ግን ቀላሉ እውነታ አንጎልህን ማጠንከር ከፈለክ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። እስቲ አስበው፣ እንቅስቃሴ ስታደርግ ትነቃቃለህ አይደል? ለዚህ ምክንያቱ በአካል ብቃት እንቅስቃሴና በአንጎል ተግባር መካከል ቀጥተኛ ትስስር ስላለ ነው። ሆኖም አእምሮህን እንደ ሰላ ለማቆየት የኦሎምፒክ አትሌት መሆን አይጠበቅብህም። በቀን ለ10 ወይም ለ15 ደቂቃ የኤሮቢክ የአካል ብቃት እንቅስቃሴ ማድረግ ብቻውን ትልቅ ጥቅም እንዳለው የሚያሳዩ ብዙ መረጃዎችና ጥናቶች አሉ። እዚህ ነጥብ ላይ በየሰዓቱ ለጥቂት ደቂቃዎች ለመንቀሳቀስ እንዲያስችልህ ስልክ ላይ አላርም በመሙላት ይህንን ነገር በህይወት ላይ ተግባራዊ ማድረግ ትችላለህ። በመቀጠል ጉንዳኖችን የመግደል ዘዴ በመመልከት የበለጠ አንጎልህን ለማሳደግ የሚረዱ መንገዶችን እንይ። ጉንዳኖችን መግደል የክሊኒካል ኒውሮሳይንቲስት የሆነው ዶክተር ዳንኤል እንዲህ ይለናል። ወደ ኩሽና ስገባ ኩሽናው በሺዎች በሚቆጠሩ ጉንዳኖች ተወሮ አገኘሁት። እናም ማጽዳት ጀመርኩ። በመሃልም ራሴን እንዲስል ጠየቅኩ፣ እነዚህ ሁሉ ጉንዳኖች ከየት መጡ? እናም አሰብኩ፣ ልክ እንደ ኩሽናዬ የብዙ ታካሚዎቼም አእምሮ ደስታቸውን በሚሰርቁ አሉታዊ የሐሳብ ጉንዳኖች ተሞልቷል። በማግስቱም እነዚህ ጉንዳኖች ከነጭራሹ ለማጥፋት የሚረዱኝም መድኃኒት ለመግዛት ሄድኩ። በዚያውም በታካሚዎቼ አእምሮ ውስጥ ያሉ ጉንዳኖች እንዴት ማጥፋት እንዳለብኝ ማሰብ ጀመርኩ። እነዚህ ድንገት የሚመጡ ጉንዳኖች በሁላችንም አእምሮ ውስጥ አሉ። እናም አንተም እንደ አብዛኞቹ ሰዎች ከሆንክ ቢያንስ በቀን አንዴ በሐሳብ ጉንዳኖች ትወረራለህ። ምናልባት ሊኖርህ የምትፈልገው ችሎታ እንደሌለ፣ በቂ እንዳልሆንክ ሊነግሩ ይችላሉ፣ ወይም ደግሞ አንድን ነገር ባለመከወንህ ሊወቅሱህና ማለቂያ ወደሌለው
የብስጭት ዑደት ሊከቱ ይችላሉ። ጉንዳኖች በሁሉም ቦታ ይገኛሉ። እናም ሁሉንም ለማጥፋት የሚያስችል በቂ የሆነ መድኃኒት በዓለም ላይ የለም። ሆኖም አስፈላጊ በሆኑ ቦታዎች ላይ ያሉትን ጉንዳኖች ለይተን ማጥፋት እንችላለን። በተመሳሳይ ሁሉንም ወደ አእምሮ የሚመጡ ድንገተኛ ወራሪ ሐሳቦች ለማጥፋት አቅሙ የለህም። ነገር ግን በጣም የሚደጋገሙትንና እንዳትንቀሳቀስ የሚያስሩህን ሐሳቦች ጸጥ ማሰኘት አለብህ። እኔ ለምሳሌ ወላጆቼ ያበሳጩኝ ነበር። ይህም አብዛኛውን ጊዜ ቤት ውስጥ ወይም ቤተሰብ አካባቢ በመሆንበት ጊዜ ሁሉ እንድዘጋ ያደርገኝ ነበር። በእኔ ላይ የሆነ ችግር እንዳለብኝ፣ መጥፎ ልጅ መሆኔን በማመን ውስጥ ነው ያደግኩት። ለራሴ በጣም የወረደ ግምት ነበረኝ። በውጤቱም እያንዳንዱ እርምጃዎቼ ባሉታዊ ሐሳቦች እንዲታጀቡ ሆነዋል። በመጨረሻም ለ8 ዓመታት ለአደገኛ ሱሰኝነት ተዳርጌ ነበር። የሆነ አንድ ነገር ስህተት እንዳለ ይሰማኛል፣ ነገር ግን ለምን እንደሆነ አላውቅም። ምንም ምክንያት ማቅረብ አልችልም። ብቻ ውስጤን የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። እናም ይህን ነገር ለመረዳት በጣም ፈለግኩ። ሕይወቴን ለመለወጥ እቅድ በማውጣት ውስጤ ይሰማኝ የነበረውን ለማወቅ ብዙ ጥረት አደረግኩ። ይህም ተግባሬ በብዙ አስከፈለኝ። በመጨረሻ ንጹህ ምግብ መብላት ጀመርኩ። እናም ይህን በማድረጌ ትኩረቴ ላይ ያለውን ተጽዕኖ አስተዋልኩ። በዚህም ምክንያት ለአእምሮዬ ጤነኛ ትኩረት መስጠት ጀመርኩ። የሚያስተምረኝ ወይም በአርአያነት የሚመራኝ ሰው አልነበረኝም። እኔ ለራሴ መንገድ አዘጋጀው። ራሴን ዮጋ ማሰልጠን፣ ጸሎት ማድረግ ጀመርኩ። አንዱን ይዞ እየመጣ ሕይወቴ መስመር መያዙን ጀመረ። እኔ አሁን ላይ ከአእምሮዬ ጉንዳኖችን ጠራርጌ ማስወጣት ጀምሬያለሁ። ይህን በማድረጌም በተሟላ የስኬት መንገድ እንድጓዝ አድርጎኛል። እዚህ ጋር ያንተ ትልቁ ጉንዳን ምንድነው? በምን ልትተካው ትችላለህ? ወረቀትና እስክሪብቶ በመያዝ ይህንን ምላሽ ለራስ ስጥ። በመቀጠል ንጹህ አካባቢ እንዴት አእምሮህን ሊለውጠው እንደሚችል እንመልከት። ብዙዎቻችን ልብ አንለውም እንጂ የምንተነፍሰው አየር አንጎላችንን ለሚሰራበት መንገድ ወሳኝ ነው። እንደ ምሳሌ ከሚያጭስ ሰው ጋር በአንድ ክፍል ውስጥ ተቀምጠህ የምታውቅ ከሆነ ያንን መርዛማ አየር በምትስብበት ጊዜ ማሰብ ምን ያህል ከባድ እንደሆነ አስተውለ ይሆናል። በአንጻሩ በተራሮች ወይም በጫካ መሃል በነፋሻማ ስፍራዎች እየተጓዝክ ከሆነ ንጹህ አየር ስትስብ ምን ያህል አእምሮህ እንደሚረጋጋ አስተውለህም ይሆናል። የምትኖረው ፋብሪካ በበዛበት ከተማ ወይም በትልቅ ከተማ ውስጥ ከሆነ በዙሪያ ስላለው የአየር ብክለት ልታደርገው የምትችለው ነገር አይኖርም። እንደ ዕድል ሆኖ በቤትህና በቢሮ ውስጥ የአየር ለማጽዳት የሚያስችሉ መሳሪያዎች ካሉ ምናልባት ይረዱ ይችላሉ። እናም ንጹህ አየር በሌለበት አካባቢ ላይ የምትኖር ከሆነ ያለ ብቸኛው አማራጭ ዕድል ባገኘ ቁጥር ወደ ነፋሻማ ስፍራዎች በመጓዝ አእምሮህን ማደስ ብቻ ነው። ንጹህ አካባቢ ከአየር ጥራትም በላይ ነው። የተዝረከረከ ነገሮችና ትኩረትን የሚከፋፍሉ ነገሮችን ከአካባቢ ማስወገድ አእምሮ እንዲረጋጋ ያደርገዋል። ይህም የማትኮር ችሎታን ያሻሽለዋል። እና ማንኛውንም አላስፈላጊ ነገር ከአካባቢ አስወግድ። በተቻለ መጠን የሥራም ሆነ የመኖሪያ ስፍራህን አጽዳ። እዚህ ጋር አካባቢህን ለማጽዳት ዛሬ ላይ ማድረግ የምትችለው አንድ ነገር ምንድነው? በመቀጠል አዎንታዊ ወዳጆች ምን ያህል አእምሮ ላይ ተጽዕኖ እንደሚፈጥሩ ለማየት እንሞክር። የአእምሮ አቅም ከአንተ ባዮሎጂካል መረቦች ወይም ከነርቭ ኔትወርኮች ጋር ብቻ የተያያዘ አይደለም። እንዲሁ ካንተ የማህበራዊ አውታረ መረቦች ጋር የተያያዘም ጭምር ነው። ከማን ጋር ነው ጊዜን የምታሳልፈው? ብዙ ጊዜ አብረሃቸው ከምታሳልፋቸው 5 ሰዎች አንተ አማካኝ ነህ። ከ5 ሀብታሞች ጋር ከዋልክ ሀብታም ነህ። ከ5 ሰነፍና ተስፋ ቆራጭ ከሆኑ ሰዎች ጋር ከዋልክም አንተም ሰነፍና ቶሎ ተስፋ የሚቆርጥ ሰው ነህ። ጊዜን አብረህ የምታሳልፋቸው ሰዎች በአንጎል ላይ ተጽዕኖ ይኖራቸዋል። ሌሎች ስላንተ የሚነግሩ ነገር አንተ ላይ ተጽዕኖ ይፈጥራል። ከምትመገበው አመጋገብ ጀምሮ አካል ብቃትህን ጭምር ሊነኩ ይችላሉ። እንዲያውም እኩያ ወዳጆችህን ምረጥ። ካለህበት ወርደ ተስፋ ከቆረጡና ሰነፎች ጋር ነጋቸውን ሲያስቡ ጸልመት የሚታያቸው ሰዎች ጋር አብረህ አትዋል። አሁን ላይ ካሰብካቸው ግቦች አንጻር ከማን ጋር ብትውል የተሻለ ሰው መሆን ትችላለህ? እስኪ
ይህንን ጥያቄ አብረሃቸው ልትውላቸው ለምታስባቸው ሰዎች አንድ በአንድ ዘርዝራቸው። ከጓደኞች መሃል ለዚህ የሚጠቅም ካለ አሁኑኑ እሱን ማቅረብ ጀምር። ከሌለ እንደዚህ አይነት ሰዎችን ወደምታገኝበት ቦታ ሂድ። በመቀጠል እንዴት አእምሮህን መጠበቅ እንደምትችል ላሳይህ። አእምሮህን ወይም አንጎልህን ጠብቀው። አእምሮህ በደንብ እንዲሰራ ከፈለክ ልትጠብቀው ይገባል። አንድ አንጎል ብቻ ነው ያለህ። ለቀሪው ዕድሜ እንድትጠቀመው አንድ መኪና ብቻ ቢሰጥህ እንዴት ነው የምትንከባከበው? ባገኘኸው መጥፎ መንገድ ላይ ያንን መኪና አትነዳውም። ካገኘኸው ግንድ ጋርም አታጋጨውም። አደጋዎች አይቀሬ ናቸው። ነገር ግን አእምሮአችን ከሚጎዱ ነገሮች መራቅ እንችላለን። ይህን ውድ ሀብት በአግባቡ ለመጠቀም ከፈለክ በየቀኑ መጠጣትም ሆነ በየቀኑ ከሰው ጋር መጨቃጨቅህን ታቆማለህ። በተቻለ መጠን አንጎልህን መጠበቅ ይኖርብሃል። ይህን ብቻ ማድረግ ግን በቂ አይደለም። አሁንም መማርህን ቀጥል። ለአንጎልህ ልታደርጋቸው ከምትችላቸው በጣም አስፈላጊ ነገሮች አንዱ መማርህን መቀጠል ነው። አእምሮአችን ኒውሮፕላስቲክ ስለሆነ በእድሜ እየገፋን ብንሄድ እንኳን ሁላችንም የአእምሮአችን አቅም ማስፋት እንችላለን። ይህ ማለት ምን ማለት ነው? መማር እስከ ቀጠልን ድረስ በአእምሮአችን ውስጥ አዳዲስ መስመሮችን መፍጠር እንቀጥላለን። አዲስ ክህሎትን ለማወቅ መሞከር፣ አዲስ ቋንቋን ማወቅ ወይም ላንተ አዲስ የሆነን ነገር በመሞከር የነርቭ ሴሎችህ እንዲታደሱና አዳዲስ መንገዶች እንዲፈጠሩ ያደርጋቸዋል። በቀጣይ ምን መማር ትፈልጋለህ? ቢያንስ 2 አዳዲስ ልትማራቸው የምትፈልጋቸውን ነገሮች ጻፍና እርምጃ ውሰድ። በመቀጠል እንዴት ጭንቀትህን ሙሉ ለሙሉ መቆጣጠር እንደምትችል በማየት የዛሬውን የመጽሐፍ ቅምሻ እናብቃ። ሁላችንም በዕለት ተዕለት ህይወታችን ውስጥ በተወሰነ ደረጃ ውጥረት ያጋጥመናል። አንዳንዴም ከፍተኛ ጭንቀት ያጋጥመናል። ውጥረት በሚያጋጥመን ጊዜ ኮርቲሶል በመባል የሚታወቀው ሆርሞን ወደ ሰውነታችን ይለቀቃል። ይህ አልፎ አልፎ የሚከሰት ከሆነ ችግር አይሆንም። ነገር ግን በከፍተኛ ሁኔታ በመደበኛነት የሚከሰት ከሆነ በአእምሮአችን ውስጥ ኮርቲሶል ሲከማች በትክክል ስራውን እንዳይሰራ ያደርገዋል። ውጥረት አእምሮህን እንደሚያዳክም የሚያሳዩ ግልጽ ማስረጃዎች አሉ። በዚህ መጽሐፍ ውስጥም ተደጋግሞ ተነስተዋል። እናም ጭንቀትህን ለመቆጣጠር ሞክር። በትንሽ በትልቁ መጨነቅህን አቁም። ጭንቀትን ለመቋቋም የምታደርገው ነገር ምንድነው? ይህንስ ነገር ለመጨረሻ ጊዜ ያደረግከው መቼ ነበር? የተሻለ ትኩረት ከፈለክ ጥሩ እንቅልፍ ማግኘት አለብህ። በንቃት የሚያስብ ሰው መሆንም ከፈለክ ጥሩ እንቅልፍ ማግኘት እጅጉን አስፈላጊ ነው። የተሻሉ ውሳኔዎችን ለማድረግ ወይም የተሻለ የማስታወስ ችሎታ እንዲኖርህም ከፈለክ ጥሩ እንቅልፍ ማግኘት አይነተኛው መንገድ ነው። ጥሩ እንቅልፍ ማግኘት ልክ ምግብና ውሃ እንደማግኘት በጣም አስፈላጊ ነው። የነርቭ ሴሎች ማለትም ኒውሮኖች እርስ በርስ እንዲግባቡና ለሌላም ለብዙ የአንጎል ተግባራት እንቅልፍ አስፈላጊ ነው። በምትተኛበት ጊዜ አንጎል አይተኛም። ቀን ላይ የተከማቸ መርዛማ ንጥረ ነገሮችን በማስወገድ ላይ ይሰማራል። ብዙ እንቅልፍ እንደማያስፈልጋቸው ወይም ለመተኛት ጊዜ እንደሌላቸው በኩራት የሚናገሩ ብዙ ሰዎች እንዳሉ አውቃለሁ። ምንም አማራጭ የለም። የፈለገ ያህል ስራ ቢበዛብህ፣ የፈለግከውን ያህል ቢዚ ብትሆን እንቅልፍን መተኛት አለብህ። ሰዎች የእንቅልፍ ችግር ሲያጋጥማቸው ከሚያነሱት ብዙ ምክንያቶች አእምሮን ጸጥ ማሰኘት አለመቻል አንዱ ነው። ሁላችንም በዚህ ቦታ ላይ ነበርን። ቀን ላይ የሚረብሽ ነገር አጋጥሞ ሊሆን ይችላል፣ ወይም ከመተኛት በፊት ስልክ እየነካካ ይሆናል። ትገላበጣለህ፣ ግን አእምሮ ጸጥ አይልም። ለሰዓታት ያህል እንቅልፍ ምጥ ይሆንብሃል። እንደ ድል ሆኖ ይህንን ለመቋቋም የሚረዳ አሪፍ መንገድ አለ። ሜዲቴሽን ይሆናል። ጽሞናና ሜዲቴሽን ጥቅሞቹ ብዙ ናቸው። ብዙ መጻሕፍትም ይህንን ይነግሩሃል። በሽታ የመከላከል አቅምህን ከማጎልበት ጀምሮ ጭንቀትን እስከ መቀነስ ያሉትን ጨምሮ እና ሜዲቴሽን ለእንቅልፍ ማጣት ሁነኛ መፍትሄ ነው። ሜዲቴት አድርገህ የማታውቅ ከሆነ አንተ ከብዙ ሰዎች መሃል ነህ። ጽሞናን በማንኛውም ጊዜና በማንኛውም ቦታ ማድረግ ትችላለህ። ለ3 ደቂቃዎች ያህል አይኖችህን ጨፍን፣ በጥልቀት ተንፍስ፣ ትንፋሽህንም በቀጥታ አስወጣ አስገባ። ካተነፋፈስህ ጋር አእምሮህ ምን እያሰበ እንደሆነ ለማስተዋል ሞክር። አትከራከረው፣ እንዲሁ አስተውለው። እስከዚህ መጽሐፍ ቅምሻ አብረውኝ ስለነበሩ ምስጋና ከፍ ያለ ነው። እንደ ቦነስ ከዚህ መጽሐፍ በግል የወሰድኳቸውን አንዳንድ ሐሳቦች በመመልከት የዛሬውን የመጽሐፍ ቅምሻ እንዝጋው።
አእምሮህን የሚያቀጣጥለውን ማገዶ ያለማቋረጥ መመገብ አለብህ። እናም እዚህ ቆም ብለን በዚህ ምዕራፍ ውስጥ የተመለከትናቸውን ሐሳቦች ለመመርመር እንሞክር። በአሁኑ ጊዜ በቤት ውስጥ ያሉ ለአንጎል ጥቅም ሊሰጡ የሚችሉ የምግብ ሁሉ ዝርዝሮችን ለያቸው። የማትበላቸውንና የምትወዳቸውን የምግብ አይነቶች እንደሚኖሩ እረዳለሁ። ነገር ግን በተቻለ መጠን ለማካተት ሞክር። በቤት የሌሉም አቅምህን ያማከሉ የምግብ ግብአቶች ካሉም ወደ ገበያ ሄደ ሸምት። በእነዚህ ላይ ተመስርተህ መስራት የምትችላቸውን የምግብ አይነቶች ዘርዝር። ያንተን ጉንዳኖች ለመለየት ሞክር። ድንገት የሚመጡብህንና በህይወት ላይ ገደብ የሚፈጥሩ ምን የሐሳብ ጉንዳኖች አሉብህ? ጥቂት ደቂቃዎች ወስደህ አንድ በአንድ ዘርዝራቸው። አዲስ ትምህርት እንዴት መማር እንዳለብህ አስብ። አዲስ ቋንቋ መማር ነው? የኮምፒውተር ኮዲንግ መማር ነው? አዲስ የሽያጭ ወይም የቢዝነስ ሥራ መማር ነው? አሁን ከህይወት ጋር የሚስማማ አዲስ ዕውቀት ምንድን ነው? ለየውና ወደ ተግባር ተንቀሳቀስ። እንዲሁም እንቅልፍን ቢያንስ ለአንድ ሳምንት ተከታተለው። በየቀኑ በቂ እንቅልፍ እያገኘ ነው? አስታውስ፣ መጀመሪያ ልማዶቻችንን እንሰራለን፣ ከዚያም ልማዶቻችን ይሰሩናል። የዛሬ መጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? እንደተለመደው ኮመንት ላይ ጻፉልኝ። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ ይህንንም ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ በሚቀጥለው አስደናቂ መጽሐፍ እስክንገናኝ ቸርን ሰንብት።